ጓጉተሻል አይደል? አይ ምንም አልጓጓውም፣ ብቻ ግን ትንሽ ፈርቻለሁ። አታስቢ፣ ከችሎቱ በኋላ በጣም ይቀልሻል። ያድርገው። እሺ፣ በኋላ ምንድነው የምታደርጊው? እቅድ አለሽ? መጀመሪያ በደንብ እዝናናለሁ፣ ራሴን አገኛለሁ። ለብዙ ዓመታት ትልቅ የሆነ ሸክም ተሸክሜ ነበር። ስለዚህ ትዳር ሸክም ነው? የኔ ትዳር እንደዛ ነበር ይመስለኛል። ነገሮችን መጋራት ነው፣ ህይወትን መጋራት፣ ሸክምን መጋራት፣ አስፈላጊ ሲሆን አንድ ዳቦ መጋራት ነው። ከትክክለኛው ሰው ጋር ሲሆን ነው። ሁሌም ምርጫዬ ስህተት ነው። እናቴ ደደብ የምትለኝ ካለ ምክንያት አይደለም። በጭራሽ። ጥሩ ነገር የምትመኝ ከሆነ ጥሩ ነገር ያጋጥምሻል። ስለዚህ አሁን እንመኝ። እሺ። ምኞትሽ ምንድን ነው? አይ መናገር አልፈልግም። እሺ ይህን ለረጅም ጊዜ ተመኝቻለሁ። ከኔ ጋር መጓዝ የሚችልና መቼም የማያስከፋኝ ሰው እንዲሰጠኝ ነው የተመኘሁት። መልካም እድል። እንሂድ አይደል? እንሂድ። ልጄ ወንድም ያለው ነገር እውነት ነው አባዬ። ማለቴ አንተና ያቺ ሴትዮ ምንም ሊገባኝ አልቻለም አባዬ። እንዴት እንዲህ አይነት ነገር ከኛ ትደብቃለህ? እንዴት ያችን ሴትዮ ከማዬ ጋር እንድትቀመጥ ታደርጋታለህ? ማንም ቢያደርገው አይገርመኝም፣ ካንተ ግን አልጠብቀውም። ትምህርት ጀምሬ ማዬ ስታዘጋጀን ትዝ ይለኛል። በጣም ደስ ብሎኝም ፈርቼም ነበር። አዲስ ጓደኞች፣ አዲስ ህይወት። ግን ከምንም በላይ የፈራሁት አንተ ከኔ ጋር አትሆንም ብዬ ነበር። ከዛ እኔ ጋር መጣ። እዚህ ነበርክ፣ ከፊት ለፊት የቆመህ የኔ ምርጥ ልጅ አንበሳዬ። ስማኝ፣ ሰው እንዳታስቀይ፣ ምንም ቢፈጠር ለሰው ክብር ስጥ፣ ሁሉንም ሰው ታገስ። ከምንም በላይ ግን የነገሮች መጨረሻ ጥሩ ባይሆንም ራሱ ሐቀኛ ሆናልከኝ። ወዴት ነህ? ተወኝ ወንድሜ። ሴልቹክ፣ ለሴልቹክ ጊዜ ይስጠው አባዬ። ልክ ነህ። አንተም እሱም ሁላችሁም ልክ ናችሁ። ስህተት ሰርቻለሁ። ምንም ሆነ ምን ሐቀኛ መሆን ነበረብኝናም አንተ ማዋራት ፈልጌ ነበር፣ ግን ለራሴ ቤተሰቡን አትበጥብጥ አልኩት። ከዛ ግን የተፈጠረው ነገር ተመልከት። በአንድ ስህተት ምክንያት ለቤተሰባችን ያደረግኩት ነገር ተረሳ ማለት ነው አይደል እንዴ ልጄ? ይሄ ነገር ይፈጠራል ብዬ አስቤ አላቅም። መጀመሪያ ስሰማ እኔም ተናድጄ ነበር። ስለማዬ አሰብኩ። እስከ ዛሬ ያልከንን ነገርም እንዳለ በደንብ አሰብኩት። አሁንም እንደተጎዳው ነኝ። ግን ያለፈ ታሪክ ነው። እናም አንተንም ራሳችንን ማስጨነቅ ምንም ጥቅም የለው። ስለዚህ መርሳት አለብን። ሌሎቹ ከኛ ጋር እየተጣሉ ስለሆነ ሙሉ ቤተሰቡ አንድ ላይ መሆን አለበት አባዬ። ያለን የወደፊት ህይወታችንና ከዚህ በኋላ ያለው ጊዜ ነው። ስለዚህ ይህንን ነገር እንርሳውና መቼም ቢሆን ይህን ጉዳይ ደግመን አናንሳው። ቅድም ነግሬሻለሁ እኮ ይሄ መህመት የተባለ ሰው ጥሩ መንገድ ላይ አይደለም ያለው። ራሱን እየተፈታተነ ነው። እውነት አልገባኝም። ማን ስለሆነ ነው እዛ ሄዶ የፖሊሶችን ሥራ እሱ የሚሠራው? መጀመሪያ ሄዶ አባቱን ባናገረው። አባቱን፣ የገዛ አባቱን። ስማ፣ ለእኔ መህመትም ሆነ ፖሊስ ግድ አይሰጠኝም። የፈለጉትን ማድረግ ይችላሉ። ይህን ያደረገው ሰው በተቻለው ፍጥነት ቢገኝ ደስ ይለኛል። እሱም እኛም ከጭንቀት እንገላገላለን። ይሄ አንቺ ምን አስጨነቀሽ? እኛ ራሳችን
ብዙ የራሳችን ችግር አለን። ለምንድን ነው ይህንን የምንጨምረው? ንገረኝ እስቲ ሴትዮ። በጣም እኮ ነው የሚገርመው። አማቼ የድሮ ፍቅረኛውን አምጥቶ በጠረጴዛ ዙሪያ አብራ እንድትቀመጥ አደረገ። እሱም ወንድ ሆኖ ያችን ምስኪን ሴት ተከትሎ ይሄዳል። በጣም ነው የሚያሳፍረው፣ እጅግ በጣም። ስማ፣ በፈጣሪ ስም እዚህ ነገር መሃል አትግባ። ተው። ምንድን ነው እያልክ ያለኸው? ተዋቸው፣ የፈለጉትን ማድረግ ይችላሉ። የራሳችን ችግር አለ። ሀቲጄን ተመልከት። መጀመሪያ አገባለሁ ስትል ነበር፣ አሁን ደግሞ አላገባም ማለት። ሴትዮ ዝም በይ፣ ዝም በይ ሴትዮ። ምንም ነገር እንደሌለን ስለ ልጃችን ጋብቻ ቁጭ ብለን ልናወራ ነው። ሰዎቹ ምን ልትላቸው ነው? ነብዛት ሐሳባችንን ቀየርን በያቸው። አንቺ ሐሳባችንን ቀየርን። ልታሳብጅኝ እየሞከርሽ ነው? ቆይ አሁን እኔ ምን ብዬ ነው እንደዚህ የሚያደርገው? ኬቲ! አቤት ወይዘሮ አላኖር፣ የሚጠጣ ነገር አምጭልኝ። ራስ ምታት ሊገለኝ። የናና ሻይ ላፍላልሽ ወይስ በሎሚ ይሻልሻል? ምን ቢሆን ይሻልሻል? በፈጣሪ እንደ አዲሱ አታናግሪኝ። ሂጂ፣ ሁልጊዜ እንደምታፈይልኝ አይነት አፊልኝ በቃ። እሺ። እህት፣ አሁን ለእኛ ሸክሙ ቀሎልናል። ማለት ያው መጥፎ ሁኔታ ውስጥ ነን። አንዱ ሌላው ላይ ይደራረባል። ግን ትልቁ ጥያቄ መልስ አግኝቷል። አዎ ልክ ነሽ። ጉድ እኮ ነው ፋቶሽ። አቶ ዚያና ወይዘሮ አላኑር ከረዥም ጊዜ በፊት ወይ ይቅርብኝ፣ አልጨረሰው። ወይ ስምኛውን መርማሪ ፋቶሽ ትልቅና ውስብስብ የሆነ ጉዳይ መፍታት አለባት። ይሄንን ውስብስብ ጉዳይ እፈታዋለሁ እህቴ። አንቺ ልጅ ብርጭቆን እንዳትሰብሪው ተጠንቀቂ። እዚህ ቤት የሚፈጠረውን ነገር በሙሉ በጣም እንደሚከታተል ሰው ሆኜ መናገር አለብኝ። ስለዚህ አንቺ ከተጠርጣሪዎች ውስጥ አንዷ መሆንሽን መናገር እፈልጋለሁ እህቴ ዙሁሪ። ማለትማ እንግዲህ ከልምዴ ተነስቼ እና ካየኋቸው ብዙ የውጭ ሀገር ድራማዎች ተነስቼ ይሄንን ነገር ሳስበው ይሄንን ያደረገችው ሀቲጄ አይደለችም። እሱን ደግሞ መገመት በጣም ቀላል የሆነ ነገር ነው እህቴ። እሱ አይደለችም። እና ሚናም ብትሆን ከዚህ ጋር ምንም አገናኛትም። እና ቆይ እስኪ ሁሌ ጥፋተኛው ማን ነው እህቴ? ማን ነው ፋቶሽ? ማንም የማይጠብቀው ሰው ነው። ለምሳሌ አትክልተኛው። ፈጣሪ የተመሰገነ ይሁን፣ አትክልተኛ የለንም። አዎ የለንም፣ ግን ደግሞ እኛ አለን። እና መቼም ይሄንን ያደረኩት እኔ እንዳልሆንኩ በደንብ ግልጽ ነው። እሺ፣ እና የመጣልሽ ሰው አለ? አንቺ እብድ ልጅ ያምሻል። ፈጣሪ ሆይ እያበድሽ። ስለዚህ ነገር መፍትሄ ያገኛለሁ እህቴ። ታያለሽ፣ በቅርቡ እውነቱን አውቀዋለሁ። ተስፋ አደርጋለሁ። ደነገጥሽ አይደል?
እሺ ሜቲን፣ በኋላ አወራለሁ። እማዬ፣ አዲስ ነገር አለ እንዴ ልጄ? የለም። ማንም እንዳንቺ አይነት ቆንጆ ቡና እንደማያፈላ ታውቂያለሽ አይደል? በደንብ ጠጣ እንግዲህ። ጠጣ ልጄ፣ አታስብ እሺ፣ ጠጣ። ለምንድን ነው ዝም ያልሽው እማዬ? ምንም አልነገርሽኝም። ገርሞኝ ነበር። ማድረግ ያለብኝን ነገር አላወቅኩም ነበር። ያ ሁሉ ችግር እያለብህ ሌላ ሸክም አልሆንብህ ብዬ አስቤ ነው በቃ። እማዬ፣ ሁሌም ከጎንሽ እንዳለው ታውቂያለሽ አይደል? ስለዚህ ምንም አትጨናነቂ። አባዬ ይህን ቤተሰብ ለመጉዳት ምንም ነገር ሊያደርግ አይችልም። ይኸውልህ እኔ በአባት በጣም እተማመናለሁ። ሁሌም እንዲህ ነበር የሚሆነው፣ እንደዚሁ ነው። አንተም በቃ እንደሱ አድርግ። ብዙ አታስጨንቀው። አታስቢ፣ ራስሽን አታጨናንቂ እሺ? እዚህ ምን ያደረግሽ ነው አንቺ? ምን ላደርግ እችላለሁ? ማስረጃ እየፈለግኩና። ስልኬን ስጭኝ። እብድ ነሽ እንዴ አንቺ? ስልኬን ስጭኝ። ቢያንስ የባለትዳር ሰውዬ የልደት ቀን የይለፍ ቃል ማድረግ አይነት እብድ አይደለሁም። እሺ ስሚኝ፣ ቶክ ያዋርድሻለሁ። ስጭኝ አልኩሽ እኮ። አልሰጥሽም። እዚህ ነገር ውስጥ አለሽበት አይደል? እርግጠኛ ነኝ ደግሞ ደርስበታል። ታያለሽ። መህመት፣ ወደ ቤት ስለተመለስክ በጣም ደስ ብሎኛል። ካላንቺ መኖር አልቻልኩም። አስሊም ብትሆን እንዳልቻለች እርግጠኛ ነኝ። እማዬ፣ አንቺ ታላቋ ነሽ። አንቺ ትመሪያታለሽ። ከጀርባዋ ቆሚ፣ አብረሻቱኝ። እሷን ማበረታታት ነው ያለብሽ። ስሜ እዩልሽ እማዬ፣ አባዬ የዚህ ቤት ምሰሶ ከሆነ አንቺ ደግሞ መሬት ነሽ፣ ጠንካራ መሬት። እርዱኝ! ጮሂ! ስልኬን ስጭኝ አልኩሽ እኮ። እርዱኝ! ጮሂ! ሁሉም ሰው ይስማ! ስልኬን ስጭኝ! አንቺ ተረገምሽ! ልቀቂኝ! ስልኬን ስጭኝ እያልኩሽ ነው። ስልኬን ስጭኝ! ስልኬን መልሽልኝ እያልኩሽ ነው። ነይ ወደዚህ፣ ነይ ወደዚህ። ስልኬን መልሽልኝ አንቺን የማትረቢ። ምንድን ነው? ምንድን ነው? ምን የተፈጠረ ነው? ልጅን ጠይቂያት። አስሊ፣ ምን የምፈራው ነገር የለም። እሺ ሁሉም ይስሙ። ምንድን ነው የተፈጠረው? አስሊ፣ ወደ ክፍልሽ ሂጂ፣ ካልሆነ ሁሉም ሰው ይሰማችኋል። ስሚ፣ ማንም ሰው ይሰማ፣ ምንም ግድ የለኝም። እሺ ፈጣሪ። አስሊ፣ እማዬ ልትወኝ አልቻለችም። ቆይ ምን አድርጌሽ ነው ግን አስሊ? ምን እየተፈጠረ ነው? ምንድን ነው ፈርዴቢስ? እህቴ ሰህር፣ እዚህ ስመጣ አስሊ የልጄን ጸጉር እየነጨች ነበር። ምን አድርጌሽ ነው ግን አስሊ? ከኔ ምን ፈልገሽ ነው? እሱ የተሳሳተ ጥያቄ ነው። ምን እንዳደረግሽኝ መጠየቅ የለብሽም። መጠየቅ ያለብሽ ከዚህ በላይ ምን ማድረግ እንደምትሽ ነው። መህመት አይወድሽም ወይ ደግሞ መህመት እንዲወድሽ ለማድረግ ምን ማድረግ እንደምትሽ እናውራበት። እባክሽ። ቆይ እባክሽ። ምን? ስማ፣ የስልኳ የይለፍ ቃል የአንተ የልደት ቀን ነው። እየዋሸች ነው። እውነትን ያላደረግኩትም። ውሸታም ነች። ውሸቷን ነው። ቆይ እኔ እየዋሸው ነው አይደለ? እየዋሸው ነው አይደለ? እይ አደጋ ላይ ነኝ። እዚህ ቤት ውስጥ ካለው ድረስ አደጋ ላይ ነኝ። እና አሁን ደግሞ ተሳቆ መኖር ሳልችቶኛል። በፍጹም እኔ ምንም ነገር አላደረግኩም። እየዋሸች ነው። በቃ በቃ። አክስቴ፣ አንቺ ሀቲጄን ይዘሻት እንድትሄጂ። አስሊ፣ ነይ ክፍላችን ንግባ። አልመጣም። እዚህ ነገር ውስጥ እጅሽ አለበት እና ደግሞ ደርስበታለሁ። ታያለሽ። አስሊ፣ እስኪ ልቀቀኝ፣ ልቀቀኝ። እዚህ ነገር ውስጥ እጅሽ አለበት። እውነቱ ይወጣል። ሰማሽኝ አይደለ? ታያለሽ፣ እውነቱ ይወጣል። ለዛውም በቅርቡ። አስሊ፣ እባክሽ፣ እባክሽ። ተመስገን በይ። አባትሽም ሆነ አቶ ዚያ እዚህ ቤት የሉ። በድጋሚ አታዋርጅኝም ብዬ ተስፋ አድርጌ ነበር። በሉ ሁላችሁም ወደ ክፍላችሁ ግቡ። ቶሎ ግቡ ብያለሁ። እንሂድ ልጄ። ምን እያደረግሽ ነው? አንተ እያደረክ ያለውን ነገር እያደረግኩ ነው። ልክ እንዳንተ እኔም ከዚህ ነገር ጀርባ ያለውን ሰው ማወቅ እፈልጋለሁ። አልገባኝም። በሌሊት የሰው ክፍል ተደብቀሽ በመግባት ነው እሱን የምታጣሪው? አስፈላጊ ከሆነ እኔ ምንም ነገር አድርጋለሁ። ምንድን ነው? ለምንድን እንደሱም ታፈጥብኝ? እባክህ እንደሱ አትየኝ። እንደውም ይዩ ከአሁን በኋላ አዲሷን አስሊ ሁሉም ሰው ማየት አለበት። ምንድን ነው መህመት?
እባክሽን እርጅኝ። ዛሬ የተመኘሽው ምኞት እውን ይሆናል። ምን ማለት ነው? ከልብ የተደረገ ጸሎትና ምኞት እውን ይሆናል ይባላል። ወንድሜ ከዚህ በላይ እንጠብቃለን? አዎ፣ እስከሚያስፈልገው ጊዜ ድረስ እንጠብቃለን ወንድሜ። እሺ እሺ። ሰህር ማውራት እንችላለን? እሺ እናውራ። ትላንት መመት ማድረግ ያልቻልኩትን ነገር አድርጓል። ሁላችንንም ትልቅ ትምህርት ነው ያስተማረን እና እኔም መማር የነበረብኝን ነገር ተምሬያለሁ። ያንን ደብዳቤ የጻፍሽው አንቺ ነሽ? የምን ደብዳቤ ነው? ከዓመታት በፊት እኔና አላኑርን ያለያየን ደብዳቤ ማለት ነው። ቆይ ያቺ ሴትዮ ያወራችልህን አምነህ እኔን እየወነጀልከኝ ነው? ያሳፍራል ዚያ፣ በጣም ያሳፍራል። መጀመሪያ እኔም አላመንኩም ነበረ። ሚስቴ ናት። ከ30 ዓመት በላይ አንድ ላይ ተኝተናል አልኩኝ። ነገር ግን ተሳስቼ ነበረ። ሀትዬን ስታዋረት አንቺ ራስሽ ነሽ ያመንሽው። እኔ የጻፍኩት አንድ ደብዳቤ ብቻ ነው። አንድ ደብዳቤ፣ ሌላ ምንም ነገር አላደረግኩም። ከዛ በኋላ ሊገናኙ እንኳን አልቻሉም። ፍቅራቸው ብዙም ጠንካራ አልነበረም። በአንድ እርምጃ ብቻ አጠፋዋቸው። ያ ነው የሆነው። እንግዲህ ዚያ ለዛች ሴትዮ አይገባትም ነበር። ዚያን እየጠበቅኩት ነው ያለሁት። ለዚያ ስል ትሰሚኛለሽ፣ ትልቅ መስዋዕትነት ነው የከፈልኩት። አልኮራበትም፣ ግን ደግሞ አሁንም ቢሆን የማደርገው ነገር ነው። ገባሽ? አላኑር ልክ ነበረች ማለት ነው። ይግቡ። እማዬ በጣም አምሮብሻል። ልክ እንደተለመደው። እኔ አሁን ልወጣ ነው። ሐኪም ቤት ነኝ። ቀጠሮ እየበዛብኝ ነው። ስለዚህ አስሪን ሳሚልኝ። እሺ? እሺ ማሪ። እሺ፣ ቻው ቻው። አሁን ድራማው ይጀምራል ማለት ነው። እኔ ይህንን ያደረግኩት በጣም ወድ ስለነበረ ነው። ዚያ ባደረግኩት ነገር እኮ አልኮራም፣ ግን ደግሞ በጣም ሕፃን ልጅ ነበርኩኝ። ገና 18 ዓመቴ ነበርኩ። ሞኝ ነበርኩኝ። የሞተችውን እናትህን ምክር ተከትዬ ነው። አሁን ላይ ብትጠይቀኝም በቃ መዋሸት አልችልም። ያደረግኩት ነገር ግን አይቆጨኝም። ሰር፣ ለምንድን ነው ይሄንን ሁሉ ነገር ያልነገርሽኝ? ለምንድን ነው ይሄንን ሁሉ ነገር ያልነገርሽኝ? ብነግርህ ምን ይቀየር ነበር? ቆይ እዛች ሴትዮ ጋር ትሄድ ነበር? ቆይ ምን ነበር ያልከኝ? የድሮ ታሪክ ነው ብለኸኛል። እኔም አምኜህ ነበር። ላንተ ስል ክብሬን ረስቼ ነበር። ያቺ ሴትዮ እዚህ መታ እስኪ በቃ ታሾፈችብኝ።
ስርዓቴን ጠብቄ ዝም አልኩኝ። ከዚህ ሁሉ ነገር ጀርባ ያለው ዓላማ ምን እንደሆነ አይታይህም? እሷ የምትፈልገው ቤተሰባችንን መበተን ብቻ ነው። አንድን ጥፋት በሌላ መሸፈን አትችይም ሰር። አንተ ደግሞ ድሮ ለምታውቃት አንድ ሴት ብለህ የ30 ዓመት ሚስትህን ዓላማ መጠራጠርና መወንጀል የለብህም። እሺ ከሀቲጄ ጋርስ እንደተባበረች ነግራሃለች? ለነገሩ ተዋት፣ ይህንንማ እንዴት ትነግራለች? የዛን ቀን እራት ልንበላ ስንወጣ ሰላማችንን ለማደፍረስ ብቻ መታ ጮኻብኝ እንደነበርስ ነግራሃለች? አስሊ ያላኑር ልጅ ባትሆን ኖሮ መመትን እንድታገባው ትፈቅጂለት ነበረ? ያቺን ልጅ እዚህ ቤት ትቆልፊባት ነበረ? እንዳታደርጊው ብዬሽ ነበረ፣ ብዙ ጊዜ አስጠንቄሽ ነበረ። ነገር ግን አልሰማሽም። የ19 ዓመት ልጅ የሆነች ምራትሽን እንቅፋት ሆንሽባት። እንዴት ነው አንቺ ካላኑር የምትለዩ ሰር? እኔን ከአላኑር አትለይም እያልከኝ ነው ማለት ነው? እንደዛ ነው? አዎ፣ ልክ እንዳንቺ እሷ ማትችን ተጠቀመችባት። አንቺ ደግሞ ለሀቲጄ ተስፋ ሰጠሻት። ስለዚህ ከጎንሽ ቆማለች። እኔን የምታየኝ ከዛች ክፉ ሴት እኩል አድርጋ ከሆነ ታዲያ እዚህ ምን ታደርጋለህ? ቆይ ሂዳ፣ ከልቤ ነው ሂድ። ቶሎ ብለህ ወስን። ወይ ከቤተሰቦች ጋር ሁን ወይ ደግሞ እዛች ሴትዮ ጋር ሂድ። አደር ሰላም ማሙት፣ እዚህ ምን ታደርጋለህ? ምን ላደርግ እችላለሁ? ያው አንዳንድ የጎደለ ነገር ካለ ላይ ነው የመጣሁት። ፈጣሪ። እሺ ላምንህ እሞክራለሁ። እመኝኝ። እና ታዲያ እንዴት ነሽ? ደህና ነኝ። እንዴት ነህ? ፈጣሪ ይመስገን ደህና ነኝ፣ ደህና ነኝ። ወደዚህ በይ። በቃ እኔ ላድርስሽ አይደል? ወንድሜ ጎረቤቶቹ ሙሉ ሌሊቱን እዚህ ምን ታደርጋላችሁ እያሉ ነው። እሺ በቃ ቦራ፣ ሙሉ ሌሊት እንደ ድንገት ነበር ወደዚህ የመጣ ነው። ነገር ግን ትንሽ ቆየን። ታዲያ ምን ላድርስሽ አይደል? እሺ፣ ግን እዛ ደግሞ እንዳትጠብቀኝ። አይ አታስቢ፣ አልጠብቅሽም። ነይ። ደህና አደርሽ። መልስ እስክትሰጪኝ ድረስ እጽፍልሻለሁ። ሀቲጄ፣ ምንድን ነው ልጄ? ምንድን ነው የደነበረሽ ጥንቸል ይመስል አይንሽ ፈጧል? ምንም አልሆንኩም እማዬ። እሺ ነይ፣ ቁርስ ሰርቻለሁ። ቆንጆ የምትወጂውንም ሰላጣ ሰርቻለሁ። በይኔ አሁን እንደ እናትና ልጁ ነን እንብላ። እማዬ አሁን አራበኝም፣ በቃ ተይኝ። ወይ ሀቲጄ፣ ሁልጊዜ የምግብ ፍላጎቴን ታጠፊዋለሽ። ሁልጊዜም ኡፍ። እና ለድርጅታችን የሚሰራው አመሰግናለሁ ሜቲን። አሁኑኑ ምርመራዬን እጀምራለሁ። መርማሩን አዋራኸው እንዴ? ምን አለ? ወንጀለኛውን አገኘው? አይ እና ምን ተፈጠረ? ምርመራ አድርጋለሁ ብለህ አልነበር መህመት? በላ መህመት ካርሉ ንገረኛ፣ አለበለዚያ ራሴ ማጣራቴን እንቀጥላለሁ ማለት ነው። እሺ እጅ ሰጥቻለሁ። የተገደለው ልጅ ለአጭር ጊዜ የድርጅታችን ተቀጣሪ ነበር። አልገባኝም። ምን ማለት ነው ደግሞ? አያሳስብሽ ማሬ። የኔ ወድ፣ እኔ ራሴን አደጋ ላይ የሚጥል ነገር አደርጋለሁ? ስታስቢው ስለ አንቺ ማልጨነቅ ይመስልሻል? የምን መጨነቅ ነው እሱ የምትለው? አጎቴ ለምን መስሪያ ቤት አልሄድክም? አንተ ባልሄድክበት ምክንያት ነው ያልሄድኩበት ልጄ። መህመት ይሄ አንድ የመሆንበት ቀን ነው ብሎ አልነበር? ሜቲን ደውሎ ነበር።
የሞተው ሰውዬ የሚሰራው እኛ ድርጅት ነበር። ቆይ ምን እያልክ ነው ያለው ልጄ? ስለዚህ እናውቀዋለን? ምን ማለት ነው? ያ ውሻ የሚያጎርሰውን እጅ ነከሰ ማለት ነው? ይቅርታ አባዬ። የሆነ ሰው ተቀጣሪ ነው ሴልጆክ። ችግራችን ከሱ ጋር ሳይሆን ካለቃው ጋር ነው። አጎቴ ስለዚህ ሰውዬ የምታውቀውን ነገር በሙሉ አጣራ። የሚሰራው በምን ዘርፍ ላይ ነበር? መቼ ነው ድርጅታችን ውስጥ የገባው? አድራሻ የት ነው? ሁሉንም። ምንም አታስብ ልጄ፣ ይሄንን ለእኔ ተወው። ይቅርታ አድርጉልኝ። ምንም ጊዜ ሳላቃጠል ወደ ድርጅቱ መሄድ አለብኝ። እሺ። አዎ ወንድሜ፣ የሰው ኃይል ክፍል ሄጄ ላጣራ። ሳይመሽ ቶሎ መለሳል። እሺ ሴልጁክ። እህቴ፣ አሁን ብዙ ቀመር የሚያስፈልገው ቦታ ላይ ነን፣ ግን ደግሞ ደርስበታለሁ። እውነቱን እየደረስኩበት ነው። ትንሽዬ ነገር ናት የቀረችኝ። ትንሽዬ ቀዳዳ ነው የምፈልገው። ለእኔ ታዩ። አረ የእውነትሽን ነው? ማን ይመስልሻል? ፌር ዴቪስ። አዎ የቀረችሽ እሷ ነበረች። እንዴት እሷ ልትሆን ትችላለች? አንቺ ሳቂ ሳቂ ሳቂ። ደግሞ ልክ ነሽ። እሺ እስኪ አስቢው። በጣም ብዙ ነገር ታደርጋለች፣ ግን ደግሞ አያስታውቅባትም። እንደዚህ አይነት ነገር የማድረግ ድፍረት አይኖራትም ብሎ ሁሉም ሰው እንዲያስብ ማድረግ የምትችል ብልጥ ናት እና ማንም ያላወቀባት ምስጥ የሆነች ሰው ናት። አይ እሷ አይደለችም። ትልቅ ኃጢአት ነው። ሰውን ዝም ብለሽ እንደዚህ መወንጀል አትችይም። እሺ? አዎ ያው ልክ ነሽ። መጀመሪያ ያሰብኩት እሱን ነበር፣ ግን ደግሞ አንድ የረሳሽው ነገር አለ እህቴ። ማንም ሰው ሰይጣን ሆኖ አልተወለደም። ህይወት እና አጋጣሚዎች ናቸው ሰይጣን የሚያደርጋቸው። ሀቲጄ ቤት አለች? የት እንዳለች ያያት ሰው አለ? አይ አላየናትም። የምር አላየናትም። ይሄ ሁሉ ምንድነው? ለማን የተሰራው? እኔ ስሩ አላልኳችሁም እኮ ብለሽናል። ያው እንደ ሁልጊዜው ምግብ ስሩ ብለሽናል አይደል? አዎ። እነዚህን ወይዘሮ አስሊናት እንግዶች ስለሚመጡ ስሩ ያለችን ቤት። ማን ነው የሚመጣው ደግሞ? ለምንድን ነው ማንም ሳልነገረኝ? እናንተ ቆዩ፣ እኔ ከፍተዋለሁ። ሰላም ሰላም። እንኳን ደህና መጣችሁ። አመሰግናለሁ ወይዘሮ ሰህር። ሴቶች እንኳን ደህና መጣችሁ። አስሊ አስሊ፣ እቺ ሴትዮ ልትበላን ነው። እንዴት ነሽ? እንኳን ደህና መጣችሁ። ሰላም፣ እንዴት ነሽ? ሰላም፣ እንኳን ደህና መጣችሁ። ደህና ነኝ። የጓደኞችን ዕቃ ትቀበያቸዋለሽ? እንኳን ደህና መጣችሁ ሴቶች። እናመሰግናለን። በሉ ግቡ፣ በሉ ግቢ ውስጥ እንሆን፣ እንሂድ እባካችሁ። እኔ ያሳያቸዋለሁ። ቆይ ኑ፣ አሳያቸው፣ አሳያቸው። ኑ፣ በዚህ ጋር ነው። ኑ፣ ቤቱን ያሳያቸዋለሁ። አስሊ ቆንጆ ቤት ነው። አሁን እንግዶችሽን ለመጋበዝ ትክክለኛው ሰዓት ነው ብለሽ ታስቢያለሽ ውዴ? ምን ነው ረሳሹ? እንደ ወይዘሮ ሰያር መህመትን ወደ ራሱ መመለስ ያንቺ ስራ ነው ብለሽኛል። እሱን እያደረግኩ ነው። በነገራችን ላይ በጣም ልክ ነሽ። ይሄ ነገር ላይና ለመህመት በጣም ብዙ ጥሩ ነገር አለው። ግን እንደሚመጡ ቀድሜ ባውቅ ደስ ይለኝ ነበር። ሰሞኑን በጣም ደክመሻል ወይዘሮ ሰያር፣ እና የባሰ ላደክምሽ አልፈለኩም። አመሰግናለሁ። ሴቶች ደግሞ ስንት ሰዎች ጠርታ ይሆን? ሰላም፣ አስሌት ናት። ምንም ጊዜ ሳታባክኝ ለዚያ ሁሉንም ነገር ነገርሽው አይደለ? ምን ላድርግ ብለሽ ነው? የሆነ ሰው እውነቱን መናገር ነበረበት። ግን የምትፈልጊውን አታገኝም። እሺ ወይ አግኝቻለሁ። አስሌት ናት። ቶሎ ብለህ ወስን። ወይ ከቤተሰቦች ጋር ሁን ወይ ደግሞ እዛች ሴትዮ ጋር ሂድ። ፋቶሽ፣ ሁሉም ለስኳር አድርጊበት። እሺ ውዴ። ሴቶች የሆነ ነገር በሉ እንጂ። በሉኑ፣ ቆንጆ ነገር ሰርተናል። መምጣታችሁ በጣም ደስ ይላል። በጣም እናመሰግናለን። አንበሳ፣ የእናትሽ ልጅ ነሽ። ሴቶች ከተገናኘን ስንት ጊዜ ሆነን? ይገርማል። ከተገናኘን ረዥም ጊዜ ሆኖናል ውዴ። መጨረሻ የተገናኘነው አስሊ ያገባች ጊዜ ነው አይደል? አስሊ ሴልጁክ የት ነው? ዴሪን ውዴ፣ ሴልጁክ በጠዋት ስራ ሄዷል። ፈለግሽ እንዴ? አንቺን ይመለከትሻል እንዴ?
ስለ ጓደኛዬ እኮ ነው የጠየኩት። ምን ነው መጠየቅ አልነበረብኝም? እሺ አስሊ፣ መህመት እንዴት ነው? ደህና ነው፣ በጣም ደህና ነው። አሁን የሆነ ቦታ ሄዶ ነው፣ ተመልሶ ሲመጣ ታያዋለሽ። መቼም ወንድሜ ሲመጣ በጣም ነው የሚገረመው። እሱን ለማወቅ በጣም ጓጉቻለሁ። አስሊ ውዴ በጣም መልካም ነው ይላሉ። እውነት ነው እንዴ? ሺህ ሴቶች አንድ ወንድ ይፈልጋሉ፣ ግን የምታገኘው አንዷ ብቻ ናት። እና የሆነውም ነገር ያ ነው አይደል? ወይ ጉድ አስሊ፣ እንዴት እንደምታየን ያት ወረኛ። ምንም አትጨነቂ። ስሚ አስሊ፣ በቡዳ እንዳትበላሽ እሺ ውዴ። ለምን የሆነ ነገር አታደርጊም? አዎ አንቺ ልክ ነሽ። የት ነው ያለው? ሻምፓኝ አምጥቼ ነበር እኮ። አዎ የት ነው ያለው? እሺ ፋቶሽ ሻምፓኙን አምጪው። እሺ ጠርሙሱ ነው። አምጪው ፍጠኝ። ዛሬ ይህንን ሻምፓኝ ለአስሊ እና ለመህመት አዲስ ህይወትን ከፍተዋለን ማለት ነው። ፋቶሽ የሻምፓኙ ብርጭቆች አምጣቸው። የሻምፓኝ ብርጭቆ የለንም፣ የውሃ ብርጭቆ ነው ያለው። ላምጣችሁ? እሺ ሂጂ፣ በቃ አምጪው። እሺ ሁላችሁም ያዙ እንጂ እንኩ። ጥሩ ምርጫ ነው። እዚህ ምን ታደርጊያለሽ? ሚስት ጓደኞቿን ቤት ጋብዛለች ልጄ። ጠርታችሁ አይመስለኝም እማዬ፣ ራሳቸው ናቸው የመጡት። እሱን እንኳን አላውቅም ልጄ፣ ግን ደግሞ ሰዓቱ በጣም ይገርማል። አንተ የህይወት አጋርህን ማመን ትፈልጋለህ። እንደዛ አታደርግም፣ እንደዚህ አታደርግም ትላለህ እና መሳሳትም አትፈልግም ደግሞ። እሺ በጣም ጥሩ ሰው ነህ፣ ምንም ችግር የለውም። ጓደኞቿ ይምጡ። ግን ይቺ ሴትዮ እዚህ ስትመጣ መታገስ አልችልም። መህመት፣ እንዴት ነው ሴት እንደዚህ ክብረ ቢስ የምትሆነው? ቆይ ውዴ ና እንጂ ወደዚህ። የኔ ፍቅር ምን ሆነ ነው? ና እንጂ ወደዛ። የመጡት እኮ መልካም ምኞታቸውን ለመግለጽ ነው። መጣሁ እማዬ፣ አንቺም ነይ፣ ቤትሽ ነው። አይ አንተ ሂድ፣ እኔ በጣም ብዙ የምሰራው ስራ አለብኝ። መልካም ጊዜ ይሁንላችሁ። ማሬ፣ ስለዚህ ጥሪ አላወቅኩም ነበር። ብትነግሪ ደስ ይለኝ ነበር። የአንቺ ቤት ነው አልከኝም ነበር ማሬ? ለዛ ነው። ግን ደግሞ አንተን ደስ ካላለ አሁኑ እንዲሄዱ አድርጋለሁ። አይ እሱማ ችግር የለውም። ግን ትላንትና ለሁሉም ሰው በአባቴና በእናትሽ መሀል ስለነበረው ነገር ተናግሬያለሁ። እናትሽ እንደምትመጣ ቀደም ብዬ ባውቅ ኖሮ ያው እናቴን አዋራት ነበር። ስማ መህመት፣ እኔ እዚህ ቤት እስከኖርኩ ድረስ እናቴ በማንኛውም ሰዓት መምጣት ትችላለች። ማለቴ እሱ ነገር መብቴ ይመስለኛል። አይደለም እንዴ? በል እንሂድ፣ በል እንሂድ። ይቅርታ፣ በስራ ምክንያት ትንሽ አረፈርኩ። እንኳን ደህና መጣችሁ። እናመሰግናለን። መህመት ውዴ፣ ደህና ትመስላለህ። አዎ፣ ግን ደህና ነህ? ወንድሜ በጣም አዝነናል። በጣም ደንግጠን ነበር። አዎ፣ ግን ደህና ነህ? ደህና ነኝ፣ ደህና ነኝ። ሰላም። ከዚህ በፊት አልተዋወቅንም። አስሊ ይህንን ሁሉ ጊዜ ከኛ ብትደብቀ ምንም አይገርምም። መህመት፣ ስለተዋወቅን ደስ ብሎኛል። ሲም እባላለሁ። እኔም ስለተዋወቅሽ ደስ ብሎኛል ማሬ። እሺ በቃ በጣም ከስተሻል። እስኪ ትንሽ ነገር ሂጂና ብይ። አይ ውዴ፣ አመሰግናለሁ። ዳይት ላይ እንዳይደክምሽ፣ በቃ ቁጭ በይ። ችግር አለ ማሬ? አይ ማሬ፣ ለምን ችግር ይኖራል?
መልእክት መላላክ ብቻ አይበቃም። ድምፅሽን መስማት እፈልጋለሁ። ስልክ ቁጥርሽን ላኪልኝ። ብዙ አትደሰት እያልኩ ያለሁት ነገር እየገባ ስላልሆነ በደንብ አድርጌ ልንገርህ። እኔ የምወደው ሰው አለኝ እና በቅርቡ እንጋባለን። አልገባኝም። ቆይ ምን ማለት ነው ደግሞ ደህና ነሽ ማለት? ለማንኛውም ምንም አያገባህም። ስማ፣ ከዚህ በኋላ እንዳትደውልልኝ። እጮኛዬ ካወቀ ላንተ መጥፎ ነው። እና ታዲያ ቤቱ እንዴት ነው? እየለመድሽ ነው? ትንሽ አልታፈንሽም? ያው በጊዜ ሂደት። አዎ፣ ግን ደግሞ ይለመዳል። ስፖርት በጣም ትሰራለህ መሰለኝ። አንዳንዴ እሰራለሁ። ይሄ ግን አንዳንዴ ሰርተ የምታመጡ አይነት ጡንቻ አይደለም። ማሬ፣ ምን እያደረክ ነው? አልደበረህም አይደል? ደህና ነኝ። የሚጠጣ ነገር ትፈልጋለህ? እውነት በጣም እድለኛ ነሽ። እንደ መመት አይነት ሰው ማግኘት ከባድ ነው። ብዙም ከቤት አታስወጪው። ጠንቀቅ ብትይ የሚሻል ይመስለኛል። ልክ ነሽ ሲሙዴ፣ ልክ ነሽ። ፈጣሪ አገናኝቷቸው ነው። ትክክል። አንተም እድለኛ ነህ መመት። አስሊ ብዙ ወንዶች ይፈልጓት ነበር፣ እሷ ግን ብዙም ፊት አትሰጣቸውም። ለምንድን ነው የድሮ ታሪክ የምታወሪው? አንድ ልጅ ነበር፣ የሚያስበው እሷን ብቻ ነው። ያስቸግራታል። ያስቸግራታል? ምን ማለት ነው? የህፃን ወሬ እያወራችን ነው እንዴ? ምን ሆንሻል ውዴ? ለነገር አታውሪ። የልጅ ወሬ ማውራት ትወዳለች አስሊ። እና መቼ ነው ወደ ቤት የምትመለሱት? ለተወሰነ ጊዜ እዚህ እንቆያለን። መህመት እንደዛ መሆን አለበት ብሏል። እኔም ልክ ነው ብዬ አስቤያለሁ። ማለቴ ይሄ ቤታችን ነው፣ እንወደዋለን አይደል? ቀዝቃዛ ነገር መጠጣት ትፈልጋለህ? እሺ እሺ። ምን ይምጣለ? ውሃ በሎሚ። እሺ አማቼ፣ እና እንዴት ነህ? በጣም ደህና ነኝ። አክስቴ፣ ምስጋና ቢስ ባለጌ ነሽ። ምን አደረኩ ደግሞ አክስቴ? ሳላውቅ ድምፄን ቀድተሽ ለሳች ሴትዮ አሰማሻት አይደለ? ያ ቆይ ምን ማለት ነው? ንገሪኝ እስቲ ምን ማለት ነው? አንቺ ኮጄ ላይ ነው የተወለድሽው። አንቺን ከልጄ ለይቼ አይቼሽ አላውቅም ነበር። ለልጄ ትገቢያለሽ ብዬ አስቤ ነበረ። ውጤቱስ ንገሪኝ፣ ውጤቱስ? መልሱ ይሄ ነው? በጣም ታሳፍሪያለሽ። ማፈሪያ ነገር ነሽ። እስከ ዛሬ ድረስ እባብ ስቀልብ ነበር። ዞር በይልኝ። ዊሲም ነይ እስኪ ተነሽ፣ እዛ ጋር ፎቶ እንነሳ። እሺ መጣን። ወይ ኢሜሎችን አይቼ ጨርሻለሁ። ስሚኝ እህቴ፣ ወይዘሮ አስሊ የቤቱ መቤት የሆነች ነው የምትመስለው። አዲሷ መቤት እሷ ናት እንዴ? ምን ታስቢያለሽ? አንቺ ብድ ወይዘሮ ሰህር አለች እኮ። ምን ሆነሻል? ወይ ምንም አይደል። እንዴት አደርክ አቶ ዚያ? ሰላም። ምን ሆኖ ነው? ቆይ ምን ሆኖ ነው? ነይ 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 ሂጂ። አባትህ የለም እንዴ? እናትህንም አላየኋትም። እነሱ አባዬ ና እንጂ ወደዚህ። ሚና አንቺም ነይ። እንኳን ደህና መጣሽ።
አመሰግናለሁ አቶ ዚያ። ልጆች ሁላችሁም እየተዝናናችሁ ነው ያላችሁት? በጣም እየተዝናናለሁ። ቤታችሁ በጣም ነው የሚያምረው። አመሰግናለሁ ውዴ። ሌላ ጊዜም ውሽ እንዳጠፉ። በጭራሽ አንጠፋ። እንመጣለን። ዚያ ውዴ፣ ግቢ ውስጥ እኮ ነፋስ አለ። የሚለበስ ነገር ላምጣልህ? አይ ችግር የለውም። በጣም ሙቆኛል ሳር። ከዚህ በላይ አትቁሙ። አባቴ ዚያ ተቀመጡ እባክህ። እሺ ልጄ፣ እኔ እንቀመጥ። አስሊ ውዴ፣ ይሄ አንቺ ነው? ያንዳቸው ነው። ስጠኝ።